በልባቸው ያልተለወጡ ሰዎች የአፍ አማኞች ብቻ ቤተክርስቲያንን ሞሏል። ያኔ በነ ሰምርኔስ ጊዜ ግን የነበረው ምንድን ነበር? ለመሞት የቆረጠ በልቡ ክርስቶስን ያነገሰ ብቻ ነበር ክርስቲያን የሚሆነው። አሁን ግን ምንም ችግር የለውም። በቃ ክርስቲያን ነኝ ብሎ መናገር ብቻ ሆነ ክርስትና። በልብ ያልተለወጡ ሰዎች ስፍራውን ሞሉት። ያ ብቻ አይደለም፣ የስተት ትምህርት ገባ። ምን የሚል ኃጢአት መስራት ምንም ችግር የለውም የሚል የስተት ትምህርት ገባ። ለሞቱ ሰዎች መጸለይ ይቻላል የሚል የስተት ትምህርት ገባ። በምንኩስና ነው ጽድቅ የሚገኘው፣ በቃ ራስን በማጎሳቆል ነው ጽድቅ የሚገኘው የሚል ትምህርት ቤተክርስቲያን ውስጥ ገባ። በግድ ከእጃቸው ላይ ኢየሱስን ለመንጠቅ ነው የሞከረው። በሞት ነው ሊያስፈራራቸው የሞከረው። ይሁን እንጂ ክርስቲያኖች በሞቱ ቁጥር እየበዙ ባስፈራራቸው ቁጥር እየጠነከሩ በገፈተራቸው ቁጥር የበለጠ ወደ ጌታ ኢየሱስ እየተጠጉ በእምነት እየበረቱ መጥቶ ክርስቲያኖችን ማጥፋት ያልተቻለበት ደረጃ ላይ ተደረሰ። በዓመት አንድ ጊዜ በንጉሱ ወይ በልደት ቀኑ ወይ ደግሞ በበዓለ ሲመቱ ቀን ኩሪዮስ ቄሳር የሚል አምልኮ ይቀርባል በስዕሉ ፊት እና ሰዎች ሁሉ የመኖሪያ ላይሰንሳቸውን የሚያድሱት በዚያን ጊዜ ነው። የመኖር ነፃነት ለማግኘት ከዕጣን ማስቀመጫው አንድ የዕጣን አንኳር በማንሳት እሳቱ ውስጥ ኩሪዮስ ቄሳር ወይም ቄሳር ጌታ ነው ብሎ መጨመር ዓመት ሙሉ እንደፈለጉ የመኖር ነፃነትን ይሰጣል። ክብር ምስጋና ኃይል አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ጌታና ሕይወት ለሆነው ለእርሱ ለአምላካችን ይሁንልን። እግዚአብሔር ይባረክ። የተወደዳችሁ የእውነት አምድ ቤተሰቦች እንደገና ዛሬም በጌታ ምሕረት የጀመርነውን ተከታታይ ትምህርት ለመካፈል ተገናኝተናል። እግዚአብሔርን ስለ ሁሉ እናመሰግናለን። ስለምትሰጡን አስተያየት፣ ስለምትጸልዩልን፣ በጉልበቶቻችሁ ስለምትንበረከኩ እንደገና በሚያስፈልገው ሁሉ ስለምታደርጉልን በጎ ድጋፍ ጌታን እጅግ አድርገን እናመሰግናለን። ጌታ በነገር ሁሉ ይባርካችሁ። ለሌሎች ሼር ስለምታደርጉ የጽድቅ ቃል እውነት ያለበትን ትምህርት ለወገኖች ሁሉ እንዲደርስ ስለምታደርጉት አስተዋጽኦም ጌታን እጅግ አድርገን እናመሰግናለን። ስለእናንተ ጌታ ይባረክ። እንደምታስታውሱት በራዕየ ዮሐንስ መጽሐፍ ጥናታችን ላይ ሰባቱን አብያተ ክርስቲያናት ነው እያየን ያለ ነው። ባለፈው ሳምንት የሰመርኔስን ቤተክርስቲያን ጨርሰናል። የሰመርኔስንና የኤፌሶንን ቤተክርስቲያን አይተን አጠቃልናል። ዛሬ የምንጀምረው የጴርጋሞንን ቤተክርስቲያን ነው። የጴርጋሞንን ቤተክርስቲያን በተመለከተ ጌታ ኢየሱስ በራዕየ ዮሐንስ መጽሐፍ ምዕራፍ 2 ከቁጥር 12 እስከ ቁጥር 17 ባለው የሚናገረውን ነው የምናየው። ስለዚህ መጽሐፉን ክፍሉን እናነብና ታሪካዊ ዳራውን አይተን ጴርጋሞን ማናት፣ ምን አይነት ከተማ ናት የሚለውን መልእክቱን ለመረዳት ስለሚጠቅመን እሱን እንመለከትና ቀጥሎ ደግሞ የተሰጣትን ማስጠንቀቂያ እንዲሁም ደግሞ ለድል ነሽ የተሰጠውን ተስፋ እንመለከታለን። ጌታ በነገር ሁሉ ጸጋውን ያብዛልን። እናንብብና እንቀጥላለን። አሁንም ማነበው የሕያው አምላካችን የእግዚአብሔር ቃል ነው። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖሩበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደ እነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል። ክብር ለጌታ ይሁን። ጸጋ በክርስቶስ ኢየሱስ ይብዛልን። እንቀጥላለን። እንግዲህ
ይህቺ ሶስተኛዋ ቤተክርስቲያን ናት። በእስያ አውራጃ ውስጥ ከሚገኙ አብያተ ክርስቲያናት መካከል አንዷ፣ ከሰባቱ አብያተ ክርስቲያናት አንዷ ናት የጴርጋሞን ቤተክርስቲያን። ጴርጋሞን በግሳጼም እንደገናም ደግሞ የሚመሰገንም ነገር ከተሰጣቸው፣ የሚነቀፍም የሚመሰገንም ነገር ካላቸው ከአራቱ አብያተ ክርስቲያናት አንዷ ናት። የመጀመሪያዋን ኤፌሶንን ተመልክተናል። ግሳጼም ነበራት ወይም የሚነቀፍባት ነገር ነበራት፣ የሚመሰገንም ነገር ጌታ የሚወደደውም ነገር ነበረ በዚያ። ልክ በዚህ በጴርጋሞንም ውስጥ ጌታ የሚወደው የሚያደንቀው ነገር አለው። እንደገና የሚነቅፈው የሚተቸው እንዲታረም የሚፈልገው ደግሞ ሌላም ነገር አለ። በዚህ በጴርጋሞን ቤተክርስቲያን ውስጥ ከአራቱ ሁለተኛዋ ይቺ ናት ማለት ነው። የሰመርኔስ ቤተክርስቲያን ቀድመን እንዳየነው ነቀፋም ካልተሰነዘረባቸው ጌታ ያየው እንከን ከሌለባቸው ሁለት አብያተ ክርስቲያናት መካከል ሰመርኔስ አንዷ ናት። ስለዚህ የጴርጋሞን ቤተክርስቲያን ግን የሚወደውም ነገር አለው ጌታ ኢየሱስ፣ የሚነቅፈውም ነገር አለው ጌታ ኢየሱስ። ይሄንን በሰባቱ የወርቅ መቅረዞች መካከል የሚመላለሰውና ከዋክብቱን በእጆቹ የያዘው ጌታ ራሱ ያየው ነው ማለት ነው። በመረጃ የሰማው ከሰዎች ያደመጠው ወይም ከሌላ አካል መጥቶ የሚያውቀው እውቀት ሳይሆን ራሱ በዚያ ተገኝቶ ያየው እንደሆነ ለመመልከት ሞክረናል ማለት ነው። መጀመሪያም ጴርጋሞን ማናት የሚለውን የከተማዋን ገጽታ እስቲ እናንሳ። እንደምናውቀው ጴርጋሞን ማለት መጋባት ወይም ጋብቻ የሚል ትርጉም አለው። ይሄም ለቤተ ክርስቲያኒቱ የተሰጠው ማስጠንቀቂያ ስናይ ከቤተ ክርስቲያኒቱ የስም ትርጉም ጋር እንዴት ጌታ ኢየሱስ እንዳገናኘውና በዛች ቤተ ክርስቲያን ውስጥ የታየው እንከን እንዴት የስሟን ትርጉም እንደሚገልጣት እንመለከታለን ወደኋላ ላይ። መጋባት ወይም ጋብቻ ነው። ይሄም ቤተ ክርስቲያኒቱ ከዓለም ጋር ያላትን ጋብቻ ይመለከታል ወይም ያሳያል። ይቺ የጴርጋሞን ቤተ ክርስቲያን በትንቢታዊ ገጽታዋ ከመከራ ዘመን በኋላ በተለይ ከ313 ዓመተ ምህረት በኋላ ያለውን እስከ 600 ምናምን ዓመት ድረስ ያለውን የቤተ ክርስቲያንን ዘመን በትንቢታዊ ገጽ ወይም በጥላ መልክ የምታሳይ ሆና ነው የምናገኛት። በዚያ ከ313 ዓመተ ምህረት በኋላ ያለችው ቤተ ክርስቲያን ከመንግስት ጋራ እንዴት ባለ ቁርኝት የተቆራኘች የተጋባች እንደሆነችና ዓለማዊነትን ከክርስትና ጋር እንዴት አጋብታ እንደኖረች የምናይባት ቤተክርስቲያን ናት የጴርጋሞን ቤተክርስቲያን። ባለፈውም እንዳልነው እያንዳንዱ ቤተክርስቲያን የሚወክለው ክፍለ ዘመናት እንዳሉት አይተናል። ይሁን እንጂ ግን የሚወክሉት ክፍለ ዘመናት ብቻ ሳይሆን እያንዳንዱ ቤተክርስቲያን በእያንዳንዱ ዓመትም በእርግጥ የሚገለጥ ነው መንፈስ ለአብያተ ክርስቲያናት ስለሚል ዛሬም 21ኛው መቶ ክፍለ ዘመን ላይ ሆነን በጣም በብዛት የሚያሳየው የሎዶቅያን ቤተክርስቲያን ይሁን እንጂ የጴርጋሞን ቤተክርስቲያን አይነት አለ ዛሬም በእኛ ዘመን። የኤፌሶን አይነት አለ በእኛ ዘመን። የሰመርኔስም አይነት አለ በእኛው ዘመን። ነገር ግን በታሪካዊ ገጽታው በጣም የሚጎላው የትኛው ነው ያለን እንደሆነ እያንዳንዱ ቤተክርስቲያናት የሚወክሉት ክፍለ ዘመንን ሄደን ብናይ በጣም ያ ነገር ጎልቶና ደምቆ የምናገኘው ነው የሚሆነው። የጴርጋሞንን ከተማ እስቲ ለማየት እንሞክር። የጴርጋሞን ከተማ እጅግ በጣም ውብ ከሆኑ በዓለም ላይ ከሚደነቁ ከተሞች መካከል አንዷ የጴርጋሞን ከተማ ናት። በጣም ውብ መስህብነት ያላት ከመሆኑ አንጻር መስህብነት ያላት ከተማ ናት። በዚች ከተማ ውስጥ በርካታ የሮም ባለ ሀብቶችም ይኖሩባት ነበር። በጴርጋሞን ውስጥ የጴርጋሞን ከተማ ውስጥ በጣም በርካታ ባለ ሀብቶች ይኖሩባት ነበረ። በሮም ውስጥ ራስ ገዝ ከሆኑ ከተሞች መካከል አንዷ የጴርጋሞን ከተማ ናት። ውብ ከተማ ናት። ባለ ሀብቶች የሚኖሩባት ናት። ኢንፍራስትራክቸሯ በጣም የተሰራ ከተማ ናት። ህንፃዎች ያሉባት መስህብነት ያላት ከተማ ናት እና በጣም የሚያስገርማችሁ ነገር በዚች በጴርጋሞን ከተማ ውስጥ ትልቅ የሆነ ቤተ መጻሕፍት አለ። ትልቅ የሆነ ቤተ መጻሕፍት ይገኛል በዚች በጴርጋሞን ከተማ ውስጥ። ስለዚህ ለእውቀት፣ ለምርምር፣ ለጥበብ በጣም የምትመረጥ ከተማም ሆና ነው የምናገኛት። በሌላ ሁኔታ የጴርጋሞን ከተማም በርካታ የጣዖት ቤተ መቅደሶች ያሉባትም ከተማ
ሆና እናያታለን። የጴርጋሞንን ከተማ በጣም በርካታ ቤተ ጣዖታት ያሉባት ከተማ ናት፣ ወይም የጣዖት ቤተ መቅደሶች ያሉባት ከተማ ናት። እንደ ምሳሌ ጥቂቶቹን ለመመልከት እንሞክር። የመጀመሪያው የምናየው ለቄሳር የተዘጋጀለት ወይም ለቄሳሮቹ የተዘጋጀ 3 ትልልቅ ቤተ መቅደስ የሚገኘው በጴርጋሞን ከተማ ነው። በዓመት አንድ ጊዜ በንጉሱ ወይ በልደት ቀኑ ወይ ደግሞ በበዓለ ሲመቱ ቀን ኩሪዮስ ቄሳር የሚል አምልኮ ይቀርባል በስዕሉ ፊት እና ሰዎች ሁሉ የመኖሪያ ላይሰንሳቸውን የሚያድሱት በዚያን ጊዜ ነው። የመኖር ነፃነት ለማግኘት ከዕጣን ማስቀመጫው አንድ የዕጣን አንኳር በማንሳት እሳቱ ውስጥ ኩሪዮስ ቄሳር ወይም ቄሳር ጌታ ነው ብሎ መጨመር ዓመት ሙሉ እንደፈለጉ የመኖር ነፃነትን ይሰጣል። ይህንን በአብያተ ክርስቲያናቱን ስናጠና መጀመሪያ ላይ ተመልክተናል፣ ታስታውሳላችሁ። ስለዚህ እቺ ከተማ 3 የቄሳሮች ቤተ መቅደስ አለባት። በጣም 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 በዚህ የታወቀች ከተማ ናት። በሌላ ሁኔታም ጴርጋሞን ከተማ ውስጥ ሌላ የምናየው ነገር አሁንም ትልልቆቹን ቤተ መቅደሶች ነው የምናየው። በበሬ ቅርጽ የተሰራ የጣዖት ቤተ መቅደስ አለ። የጣዖት አምልኮ ነው። እሱን የነገስታት አምላክ በማለት ይወድሱታል። ስሙም ዳዮኒሱስ የሚባል የበሬ ቅርጽ ያለው አምላክ ያመልካሉ እና ይሄ የበሬ ቅርጽ በቤተ መቅደሳቸው ላይ አለ። እንደሚዋጋ በሬ ግንባሩን እንዳኮሳተረ በሬ ሆኖ የተሰራ ነው። ይሄ የነገስታት አምላክ በማለት በጣም ያገኑታል ወይም ያከብሩታል፣ ይሰውለታል። ሌላ አሁንም ትልቅ ቤተ መቅደስ የፈውስ ወይም የመድኃኒት አምላክ ብለው የሚያመልኩት አላቸው። ይሄም የእባብ ቅርጽ ያለው ነው። ስሙንም አስክሌፒያንስ ብለው የሚጠሩት የእባብ ቅርጽ ያለው አምላክ አላቸው። የፈውስ አምላክ ነው የሚሉት ይሄንን። ይሄ ምናልባት ከሌላ ነገር ጋር አገናኝቶ ምናልባት ካላምታታና ሌላ ስምና ቅርጽ ካላሰጠው እንደ ምሳሌ ለማንሳት ያህል ለምሳሌ በመድኃኒት ቤቶች ላይ ያለ እንደ እባብ ያለ ነገር እናያለና ልክ እንደዛም የእባብ ቅርጽ ያለው አምላክ ምን ያደርጋሉ? ያመልካሉ እነዚህ ሰዎች። እንደውም ራቁቶቻቸውን በቤተ መቅደሱ ውስጥ በመንከባለል እባቦች ሰውነታቸውን እንዲነኳቸው እና እባቡ የነካው ሰው ከየትኛውም ከሚያገኘው በሽታ ይድናል ብለው ያምኑ ነበር እና እባቡ በቃ ተንደርድሮ እንዲነካቸው እንዲነድፋቸው ይፈልጋሉ። ይሄ በእባብ ቅርጽ ተመስለው የሚመለኩ አማልክት በዚያ በጴርጋሞን እንዳሉ እናውቃለን። ሌላ በጣም በርካታ ደግሞ አብያተ ጣዖታት ወይም የጣዖት ቤተ መቅደሶች በዚያ እናገኛለን። ሌላው የሴት አምላክ የሚባል የአቴና ቤተ መቅደስ በዚች ከተማ ውስጥ ከፍ ተብሎ ተሰርቷል። የሴት አምላክ የሚባል የአቴና አምላክ ወይም የአቴናውያን ቤተ መቅደስም በዚህ በጴርጋሞን ውስጥ ይገኛል። በጣም ትልቅ ነው። አሁንም ሌላው የዜውስ ጣዖትም በዚሁ አለ። የዜውስ ጣዖት እንደውም ዙፋኑ በጣም ትልቅ ከመሆኑ አንጻር በዓለም ላይ በፊት ከሚደነቁ 7 ነገሮች መካከል አንዱ ይሄ ነው። ባለፈው ኤፌሶንን ስናጠና ተመልክተናል። ሌላ አንድ አስደናቂ ነገር ማለት ነው። ይሄኛውም 7ቱ ከሚባሉት በዓለም ላይ በጣም በቃ አስደናቂ ከሆኑት ከሚጎበኙት በጣም እጅን በአፍ አስጭነው ከሚያስገርሙ ነገሮች መካከል አንዱ ይሄ የዜውስ የጣዖቱ ዙፋን ነው ማለት ነው። በጣም ትልቅ ዙፋን ነው ያለው። ይሄ ምናልባት የሰይጣን ዙፋን ባለበት የሚለው ይሄንንም ሊሆን ይችላልና በጣም ትልቅ ነው የዜውስ ቤተ መቅደስ ጣዖት እና ብቻ በአጠቃላይ የጴርጋሞን ከተማ በጣዖት አምልኮ የታወቀ በቃ የሰይጣን ዋና መናገሻ ከተማ እስኪሆን ድረስ በርካታ የጣዖት ቤተ መቅደሶች ያሉበት ከተማ ነው የጴርጋሞን ከተማ። ጴርጋሞንን ለመተርጎም እንደሞከርኩት ቅድም ከፍ ያለ ቦታ ወይም ጋብቻ ወይም መጋባት ብለን እንዳልነው በዚች ከተማ ውስጥ
አንዱ ጣዖት ከሌላው ጋራ የአንዱ አምላክ ተከታይ ከሌላኛው የጣዖት አምላኪ ተከታይ ጋራ በቃ ተዋህዶ ተጋብቶ የሚኖርበት ጊዜና ዘመን ነው ያለው። እንግዲህ እዚህ ውስጥ ነው ክርስቲያኖች የተገኙት። እንግዲህ ከዚህ ጨለማ ከወረሰው የሰይጣን መናገሻ ከተማ ተደርጎ ከተቆጠረው እንደውም ስታነቡ የሰይጣን ዙፋን ባለበት ነው የሚለው። በቃ ዙፋኑ ራሱ በቃ በዚህ ከተማ ውስጥ ነው እስኪባል ድረስ ሰይጣን ያንን ከተማ በሙሉ ተቆጣጥሮታል። እዚህ ውስጥ ጌታ ኢየሱስ የዳኑ ነፍሳት ነበሩት። ክብር ለጌታ ይሁን። እነዚህ የዳኑ ነፍሳት ጌታ ኢየሱስን የሚወዱት፣ የሚያከብሩት፣ የሚታዘዙለትና የሚያመልኩት በዚህ ከተማ ውስጥ ነበሩ። በጣም በጣም አስደናቂ ነው በዚህ ከተማ ውስጥ የምናየው ነገር። በዚህ ከተማ ውስጥ የተጻፈውን ነገር ስናይ አጠቃላይ መልክ ወይም አጠቃላይ መረዳት እንዲኖረን አንድ ነገር በፊታችሁ ላንሳ። ይህን ነገር ታሪካዊውን ወይም ጴርጋሞንን ከተማ ከተመለከትን በኋላ በሌላ አንጻር ለዚህ ከተማ የተሰጠውን መልእክት ለማወቅ ወይም በደንብ መልእክቱ ወደ ውስጣችን ዘልቆ እንዲገባ አንድ ቀድመን የምናጠናው ነገር መኖር አለበት እና ያንን እስቲ ላካፍላችሁ። ታስታውሱ እንደሆን ሰይጣን በሰመርኔስ የወረወረው ቀስት ምን አይነት ቀስት ነበረ? ወይም በምን አይነት ትግል ነው የታገላት የሰመርኔስን ቤተክርስቲያን ካልን በኃይለኛና በሚያስፈራራ በአንበሳዊ ማንነቱ ነው የታገላት። ያችን ቤተክርስቲያን ለማስፈራራት ነው የሞከረው፣ ለመዋጋት ነው የሞከረው፣ በግድ ከእጃቸው ላይ ኢየሱስን ለመንጠቅ ነው የሞከረው፣ በሞት ነው ሊያስፈራራቸው የሞከረው። ይሁን እንጂ ክርስቲያኖች በሞቱ ቁጥር እየበዙ ባስፈራራቸው ቁጥር እየጠነከሩ በገፈተራቸው ቁጥር የበለጠ ወደ ጌታ ኢየሱስ እየተጠጉ በእምነት እየበረቱ መጥተው ክርስቲያኖችን ማጥፋት ያልተቻለበት ደረጃ ላይ ተደረሰ። አሁን በጴርጋሞን ግን በሌላ ማንነቱ ተገለጠ። በእባባዊ ቅርጽ ተገለጠ። በእባባዊ መልክ ተገለጠባቸው። በሚያታልል በሚያባብል ማንነቱ መጣ። የበለጠ በቃ ተመሳስሎ እንደ እስስት ተመሳስሎ ቤተክርስቲያኗ ውስጥ በመግባት የአንዳንዶችን እምነት ለመገልበጥ ቻለ። አንድ ቄሳር አንድን አማካሪ እንዲህ ብሎ ጠየቀው፣ እነዚህን ክርስቲያኖችን ምን ላድርጋቸው? ልግደላቸው እንዴ? በገለንማ ሞከርናቸው፣ እየገደልካቸው ሲሄድ ይበዛሉ አሉ። ልስቀላቸው? እየሰቀልካቸው ስትሄድማ የበለጠ ይበዛሉ። እሺ አንድ ላይ ሰብስቤ በቃ ላቃጥላቸው? አላየህም እንዴ ስናነዳቸው? ባለፈው ሲነዱ ሆ ብለው ሰማዕትነት እንዳያልፍ እየተባባሉ እየተጠራሩ እሳት ውስጥ ሲገቡ፣ እሺ ምን ላድርጋቸው? እነዚህ ልሰራቸው? በቃ ወደ በረሃ ልሸኛቸው? እንደሱ አትችልም። እና ምን አድርግ? ተመሳስለው የሚገቡ ሰዎችን አሰናዳ። ልትጥላቸው የምትችለው ልታጠፋቸው የምትችለው ከአምላካቸው ጋር እነሱን መለያየት፣ ወደ አንተ አምልኮ ወደ አንተ ሐሳብ ማምጣት የምትችለው ተመሳስለ ስትገባ ብቻ ነው ብሎ መከረው ይባላል። እና አዘጋጅ ሰዎችን ውስጣቸው አስገባ። ከዛ ውስጣቸው ያስገባቸው ሰዎች እምነታቸውን ይሸርሽሩ፣ ጸሎታቸውን እንዲያቋርጡ፣ ምስጋናቸው አምልኳቸውን እንዲያጓድሉ ያደርጓቸው። በዚህና በዚህ ብቻ ነው ክርስቲያኖችን ማሸነፍ የምትችለው አለው። ያንን አደረገ ይባላል። በኋላ ምን መጣበታለን? የበለዓም ትምህርት በቤተ ክርስቲያን ውስጥ ተገኝቷል። የኒቆላውያን ስራ በቤተ ክርስቲያን ውስጥ ተገኝቷል። አሁን በጴርጋሞን ቤተ ክርስቲያን ውስጥ ሰይጣን እንዴት ነው የገባው ካልን በማስመሰል ነው የገባው። ሰይጣን የመከራ ዘመንን አሳለፈ፣ አልሆንለት አለ። ክርስቲያኖችን ማጥፋት አልቻለም። ክርስቶስን ከክርስቲያኖች መነጠል አልቻለም። አሁን ግን በእባባዊ ቅርጹ ሆኖ በእባባዊ መልክ ተገልጦ አያችሁ፣ ውስጡን የክርስቲያኖችን እምነት ለማድከም የሐሰት ትምህርቶቹን ሐሰተኛ ልምምዶቹን ይዞ ሰተት ብሎ ጥልቅ ብሎ እናገኘዋለን የጴርጋሞን ቤተክርስቲያን ላይ። አንዳንድ ሰዎች እንደዚህ ብለው ይናገራሉ፣ ስለ ፍቅር በስማም ይቅር ምን ችግር አለው ይባላል። ስለ ፍቅር ሲባል እንደው አብረን ብንኖርስ ይላሉ። ከስህተት ጋር አብሮ የመኖር
ቅድስና በሌለው ጋብቻ ከዓለምና ከአሰራሯ ጋር ቤተክርስቲያን አንድ እንድትሆን ይሰብካሉ። እውነትን የሚያገኙ ክርስቲያኖችንም ወይም ይሄ ነገር ልክ አይደለም ብለው የሚቃወሙትንም እንደ ለፍላፊ፣ እንደ ጠባጫሪ፣ ሰላምን እንደማይፈልግ ሁከተኛ እንደሆነ ሰው ያስቆጥሩታል ወይም ይቆጥሩታል። ምን አለበት አንተ ስለ ፍቅር ስትል ዝም ብትል? ምን አለበት አብሮ ስለመኖር ሲባል እንደው ሌላውን ነገር ብትተው ምን አለበት ብለው ይናገራሉ። ሐሰተኞችን ለመቃወም መፍራት፣ ሐሰተኞችን በልበ ሰፊነት መቀበል፣ ሐሰተኞችን በቃ አቃፊ ነኝ እኔ ብሎ ማቀፍ ምን ይመስላቸዋል? ለብዙ ሰዎች በቃ ጤናማ ነገር ይመስላቸዋል። ይሄ ግን በጣም የተረገመ ተግባር ነው። የተወደዳችሁ በጣም ልክ አይደለም። አያችሁ፣ ስለ ቁጥር ብዛት የምንጨነቅ ከሆነ በቃ የተግበሰበሰ ሁሉ ይመጣል። በኋላ እንመጣበታል። ይችን ቤተክርስቲያን በትንቢታዊ ገጽታዋ ወይም በታሪክ ውስጥ ተመልክተን ነበረ ባለፈው ጊዜ። ለምሳሌ በቆስጠንጢኖስ ዘመነ መንግስት ጊዜ ምንድን ነው ቤተክርስቲያን ያደረገችው? ያ ሁሉ የስደት ዘመን አልፎ በቤተክርስቲያን ውስጥ ያ ሁሉ የሚሞቱት፣ የሚሰቃዩት፣ የሚገደሉት ሁሉ አልቀው ቤተክርስቲያን ነፃነት ሲኖራት፣ በተለይ ደግሞ በ337 ዓመተ ምህረት አካባቢ ክርስትና የሀገረ መንግስቱ ሃይማኖት ሲሆን ክርስቲያን መሆን ግዴታ ሆኖ በሮም ሲታወጅ በርካታ ሰዎች በቃ ሳያምኑበት ክርስትናን ተቀበሉ። እንደ አሸን ተጥለቀለቀች በሰው ብዛት። ቤተክርስቲያን በቃ አንጋሽ ሆነች። ሁሉ በቃ ከመሰደድ ተርፋ ንጉስ አንጋሽ ሆና በቃ ዙፋን ሁሉ የምትሰጠው የንግስና ዘውድ ሁሉ የምትጭነው እሷ ሆነች። ከዛ በኋላ ምን ሆነ? በጣም ብዙ ነገር በጣም ብዙ ስተት ቤተክርስቲያን ውስጥ እንደ አሸን መግባት ጀመረ። ከነዚህ ውስጥ ጥቂቱን ብናነሳ በልባቸው ያልተለወጡ ሰዎች፣ የአፍ አማኞች ብቻ ቤተክርስቲያንን ሞሏት። ያኔ በነ ሰምርኔስ ጊዜ ግን የነበረው ምንድን ነበር? ለመሞት የቆረጠ በልቡ ክርስቶስን ያነገሰ ብቻ ነበር ክርስቲያን የሚሆነው። አሁን ግን ምንም ችግር የለውም፣ በቃ ክርስቲያን ነኝ ብሎ መናገር ብቻ ሆነ ክርስትና። በልብ ያልተለወጡ ሰዎች ስፍራውን ሞሉት። ያ ብቻ አይደለም፣ የስተት ትምህርት ገባ። ምን የሚል ለምሳሌ የኃጢአት መስራት ምንም ችግር የለውም የሚል የስተት ትምህርት ገባ። ለሞቱ ሰዎች መጸለይ ይቻላል የሚል የስተት ትምህርት ገባ። በምንኩስና ነው ጽድቅ የሚገኘው፣ በቃ ራስን በማጎሳቆል ነው ጽድቅ የሚገኘው የሚል ትምህርት ቤተክርስቲያን ውስጥ ገባ። ይሄ ብቻ አይደለም፣ ለስዕላት መስገድ፣ ወደ ስዕላት ዞሮ መጸለይ የሚባሉት ሁሉ ትምህርቶች በጊዜ ሂደት የዳበሩ ቢሆኑም ነገር ግን በዚህ ዘመን ገባ። በጣም በርካታ ለስፍር ለቁጥር ለንግግር የሚቸግሩ ቢጻፉ ቢነገሩ ራሳቸውን የቻሉ ትምህርቶች የሚወጣቸው በርካታ ስህተቶች ገቡ። ይሄንን ሁሉ በቃ ዝም በል፣ በቃ ልበ ሰፊ ሁን። እንዴ ምንድነው አንተ ዝም ብለህ ጠብ የምትጭረው? ዝም ብለህ ለምንድነው እንደው የምትቃወመው? በሚል አያችሁ ነገር በቃ ቤተክርስቲያን ውስጥ ስህተት እየገባ መጣ። ምንድነው ያደረገው ጠላት ዲያብሎስ? ምንድነው ያደረገው? ሐሰተኞቹን ወደ ውስጥ አስገባ። የራሱን መልክ የሚቀርጹለትን የራሱን ክብር እንትን የሚሉለትን አስገባ። አስገብቶ ምን አደረገ? በቃ ይሄው የመጣ ሁሉ ነገር መጣ ውስጥ ነው። ለምሳሌ የስተት ትምህርት የተገለጠው መቼ ነው? ቤተክርስቲያን ለሁለት የተገመሰችው መቼ ነው? በወንበር የቤተክርስቲያን አባቶች በወንበር መጣላት የጀመሩበት ይሄ ነው ጊዜው። በሙሉ ብንመለከት በታሪካዊ ገጽታ ይሄንን የበለዓምን ትምህርት እንደገናም ደግሞ የኒቆላውያንን ስራ በጣም በዚህ እንመለከተዋለን። በቃ ጠቅላላ ሰርጎ ገብቶ ነው የምናገኘው፣ ፍሬ አፍርቶ ጎምርቶ ነው የምናገኘው። ስለዚህ የጴርጋሞንን ቤተክርስቲያን ስህተትን መታገስ የሚያስከፍለውን ዋጋ ነው የምንመለከተው። ስለዚህ ስህተትን በዝምታ ማለፍ ተኩላዎች በበጎች መካከል እንዲፈነጩ መፍቀድ ነው። እደግመዋለሁ። ስህተትን መታገስ ማለት ተኩላዎች በበጎች መካከል በነፃነት ይኑሩ ማለት ነው። ተኩላ በግን ይበላዋል። በቃ አለቅ። እውነታው ይሄ ነው። ሁለቱን አንድ ላይ አስማምተን መቀጠል አንችልም። በግ ነው፣ ተኩላ ምንድን ነው? ተኩላ ነው። የበግ ለምድ የለበሱ ተኩሎች በቤተ ክርስቲያን መካከል እንዲኖሩ መፍቀድ ነው። ብርሃንና ጨለማን በኔጎሽዬሽን አብረን ልናኖራቸው አንችልም። ብርሃን ነው፣ ጨለማስ ጨለማ። ክርስቶስን ከቤልዮር ጋር በቃ እባክህ ተስማማ ልንለው አንችልም። ጽድቅን ከአመፅ ጋር ጣብቀን ልናገናኘው አንችልም። አያችሁ፣ በማይመች አካሄድ ከማያምኑ ጋር አብረን መጠመድም የለብንም።
ይሄ በጴርጋሞን ቤተክርስቲያን ውስጥ እንዲሆን የተሞከረ ነበር። ጌታ ኢየሱስ ይህንን አልፈልገውም ብሏል። በጣም የኤፌሶን ቤተክርስቲያን በዚህ ተወድሳለች። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምር ሐሰተኛ ሆነው እንዳገኛቸው አውቃለሁ። ሐሰተኛውን ሐሰተኛ ነው፣ በቃ ስሙን በነጩ መጥራት ነው። ከዛ ውጪ አድበስብሶ ሰው ምን ይለኛል ብሎ በቃ ከዛ ጋር አብሮ ተጣብቆና ተመቻችቶ መኖሩ በጣም ዋጋ ምን ያደርጋል? ያስከፍላል። የተወደዳችሁ ቅዱሳን በጴርጋሞን ቤተክርስቲያን ውስጥ የምናየው ይህንን የመሳሰለውን ተግባር ነው። ይህንን የመሳሰለውን እውነት ነው። በሚቀጥለው ጊዜ ከቁጥር 12 ጀምሮ እንደገና የምንመለከት ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። መልእክቱን ለሌሎች ሼር አድርጉ። የተወደዳችሁ ሰላም ለእናንተ ይሁን።